የተጠማ ሰው ካለ ወደ እኔ ይምጣ አለ። የተጠማ ሰው ካለ ወደ እኔ ይምጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ካለ ይምጣና የሕይወት ውሃ ይጠጣ። ይሄንን ውሃ የጠጣ ሰው የሕይወት ውሃ ከሆዱ ይፈልቅለታል አለ ጌታችን ኢየሱስ ክርስቶስ። የሕይወት ውሃ ነኝ። ዘኑን ለመርሳት 10 ደቂቃ ፊልም ያያል፣ 10 ደቂቃ ዘፈን ያያል። ስግት ነው የሚለው ሰው። ታዲያ ምንድን ነው የሚሻለው? ያን ጥም የሚቆርጠውን ውሃ መምጣት። የዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ ምንድን ያላት ለዛች ሴት? ከዚህ ውሃ የሚጠጣ መልሶ ይጠማል። እኔ ከምሰጠው ውሃ የሚጠማ ይጠጣ ግን መልሶ አይጠማም ማለት ነው። ያቺ ሴት የምትቀዳበት ጉድጓድ ማለት እኛ ዛሬ ደስታ የምንቀዳባቸው የዓለም ጉድጓዶች ናቸው። እነዘፈን እንደዚህ ያለው ነገር መዝናኛዎች ናቸው። ከዚህ ጉድጓድ የሚጠጣ ይጠማል አለ። ምን ማለት ነው? በዓለም የምናገኘው ደስታ ዛሬ ያስደስትህናል፣ ነገም እንድትደግመው፣ ከነገ ወዲያም እንድትደግመው፣ የዛሬ ላድርግና ይበቃኛል እያልክ ነገም እንድትቀጥል ያደርጋል። ሁልጊዜ የሚያስጠማ ውሃ ነው የዓለም ደስታ። በክርስቶስ መደሰት ግን አያስጠማም። ስለዚህ ጌታችን ኢየሱስ ክርስቶስ ጥም የሚቆርጥ ውሃ ነው። ሁሉን አድርጋችሁ ልባላችሁ አልሞላላችሁ ካለ ኑ ወደ ክርስቶስ፣ እሱ ጥም ይቆርጣል። የተከበራችሁ አባቶቻችን ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ደምፀ እገሪሁ ለዝናም፣ የዝናም ሰኮና ተሰማ በሉ እስኪ ሁላችሁ ድገሙ። ሶስተኛ በሉ። የምን ሰኮና? የዝናብ ሰኮና ኮቴ ተሰማ ይላል ቅዱስ ያሬድ በመዝሙሩ የተናገረው ነው። የዛሬው የዕለተ ሰንበት ቃለ እግዚአብሔር ነው። በቤተ ክርስቲያናችን አባቶቻችን ማህሌታውያን ሊቃውንት የተናገሩት ሌሊቱን ሙሉ ሲያመሰግኑበት ያደሩት ቃለ እግዚአብሔር ነው። የዝናብ ድምፅ ምን አለ ነው? ተሰማ ነው። ቅዱስ ያሬድ ነው የተናገረው። ያሬድ ማለት መውረድ ማለት ነው የስሙ ትርጉም። በቤተ ክርስቲያን 2 ያሬድ የሚባሉ ሰዎች አሉ። የመጀመሪያው የሄኖክ አባት ያሬድ ይባላል። ያሬድ ማለት መውረድ ነው። እሱ መውረድ የተባለበት ምክንያት ሰዎች በሱ ዘመን ከቅድስና ስለወረዱ ነው። ደቂቀ ሴት የሚባሉት የአዳም ልጅ የአቤል ምትክ የሴት ልጆች ከደብረ ቅዱስ ወርደው ወደ ምድር የማይገባ ሕይወት ውስጥ ስለወረዱ የሰው ልጅ ማንነት ስለወረደ በዚያ ትንቢት ያወቁ እናትና አባቱ ያሬድ ብለውታል። ሁለተኛው ያሬድ ኢትዮጵያዊ ነው። 6ኛው ክፍለ ዘመን ላይ የነበረው ቅዱስ ያሬድ ነው። ያሬድ ደግሞ መውረድ የተባለበት ምክንያት ዜማ ከሰማይ አውርዷል። የመላእክትን ዜማ የመላእክትን ኑሮ ማለት በኋላ ሄደን ገብተን የምንኖርበትን የምስጋና ጣዕም የመንግስተ ሰማያትን ኑሯችንን አምጥቶ በምድር ላይ ያቀመሰን ቅዱስ ያሬድ ነው። ዜማውን ያወረደበት ቦታም አክሱም ጽዮን ውስጥ ሙራደ ቃል ተብሎ ይጠራል። ሙራደ ቃል ማለት ቃል የወረደበት ማለት ነው። ዜማ የወረደበት ቅዱስ ያሬድ በሰማይ ሂዶ እንግዲህ የያዕቆብን መሰላል ታውቁታላችሁ።
ኦሪት ዘፍጥረት ምዕራፍ 28 ላይ ያለው ያዕቆብ መሰላል ተተክሎ አይቷል። መሰላል 2 ቋሚ እንጨቶች አሉት። መሃል ላይ ግን በጣም ብዙ እርከኖች አሉት እስከ ጫፉ ድረስ። መሃል ላይ ያሉት የምንረግጣቸው እንጨቶች ብዙ ናቸው። ቋሚዎቹ ግን 2 ናቸው። በዚያ መላእክት ሲወጡና ሲወርዱ አይቷል። እጅግ በጣም ብዙ ትርጉም ያለው ቢሆንም አንዱን ትርጉም ለዛሬ የሚሆንንን ስናይ 2 ቋሚዎቹ የመሰላሉ 2 ቋሚዎች ብሉይ ኪዳንና ሐዲስ ኪዳን ናቸው። መሃል ላይ ያሉት እርከኖች ንጽህና፣ ትህትና፣ ፍቅር፣ ትዕግስት፣ ሃይማኖት፣ ተጋድሎ እነዚህ መሃል ላይ ያሉት እንጨቶች ናቸው። በጣም ብዙ ገንዘብን አለመውደድ፣ እግዚአብሔርን መውደድ፣ ቅንነት፣ የልብ ንጽህና እነዚህ መሃል ላይ ያሉ እንጨቶች ናቸው። መሃል ላይ ያሉ እርከኖች። በእነዚያ እርከኖች ሰው ወደ ሰማይ መውጣት ይችላል። ብሉይ ኪዳንና ሐዲስ ኪዳንን ቋሚ አድርጎ የሚወጣበት እርከን ትህትና ነው። ሊቁ ኢትዮጵያዊ አባ ጊዮርጊስ ዘጋስጫ ቅዱስ ሲናገር እስመ ሰዋስወ ትህትናሁ ለብእሲ ይክል አይርጎቶ ውስተ ሰማይ፣ የሰው ልጅ ትህትናው መሰላል ሆኖ ወደ ሰማይ ሊያወጣው ይችላል ይላል። ወደ ሰማይ ለመውጣት አንዷን እርከን ተረግጠን የምንወጣበት ትህትና ነው። ቅዱስ ያሬድ ብሉይ ኪዳንንና ሐዲስ ኪዳንን ቋሚ ምሰሶ አድርጎ ጾምን፣ ጸሎትን፣ ትዕግስትን፣ ታዛዥነትን፣ ንጽህናውን እርከን አድርጎ ወደ ሰማይ ወጥቶ የመላእክትን ዜማ ሰምቶ መንግሥተ ሰማያት ከገባን በኋላ የምናየውን የመላእክትን ስርዓት፣ የክንፋቸውን አዘረጋግ፣ ስርዓተ ማህሌታቸውን፣ ስርዓተ ቁመታቸውን፣ ተመስጧቸውን ሀባን ጸረ ቀዳማዊ ያሐውሩ ወኢይትናጸሩ በሰረገላ ይረውጹ ወስብሐት ይሆሙኒ ዘመፍርህ ድምፁ። አንዱ ወዳየበት እያየ ፊታቸውን ሳይዞሩ በተመስጦ አንዱ ወደ ግራ አንዱ ወደ ቀኝ ሳያዩ በመንኮራኩር ይበራሉ። ዜማቸው ድምፁ ለአጋንንት ለመናፍቃን መፍርህ መደንግጽ ነው፣ ያስፈራል። የንጉሥ አዋጅ ሲነገር ሌባ፣ ቀጣፊ፣ ወንበዴ በያለበት እንዲሸበር የእግዚአብሔር የንጉሠ ነገሥትን አዋጅ በዜማ ሲናገሩ የመላእክት የዜማቸው ድምፅ ለአጋንንት ያስፈራል። ያንን አየሁት አለ ቅዱስ ያሬድ። ወይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን፣ ከቅዱሳን መላእክት የሰማሁት ዜማ ወዮ ምን ያምር አለ። እንዴት ያምራል አለ። በዜማቸው ሰከረ፣ በምስጢራቸው አይምሮ ተመስጦ ወደ ላይ ወጥቶ ያንን ዜማ ይዞት ኢትዮጵያዊ መልአክ ቅዱስ ያሬድ መንግሥተ ሰማያት ገና ገብተን የምናገኘውን ያን ዜማ ይዞት ወደ አክሱም ሰማይ ወረደ። ይዞት መጣ። ከታቦተ ጽዮን ገባና ከምድር አንድ ክንድ ከፍ ብሎ ቀዳሜሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። እግዚአብሔር ከጽዮን ምድራዊት አስቀድሞ ጽዮን ሰማያዊትን ሰራት። በመንበረ ብርሃን፣ በታቦተ ብርሃን፣ በመንጦላይተ ብርሃን አስጊጦ እንደ ደመና አርቅቆ እንደ በረድ አንጽቶ ዘይጠፍር በማይ ጽርሆ ወረሴ ደመና በከሄዶ አዳራሹን በውሃ ይሰራው አለ ቅዱስ ዳዊት። አሁን ውሃ ቤት አይሆንም። ምን ማለቱ ነው? እንደ ውሃ የጠራ ነውር የሌለበት ወገጾሙኒ ከመ ርዕየተ እለቄጥሩ፣ ፊታቸውም
እለቄጥሩን ይመስላል አለ። እለቄጥሩ ማለት ዘያንጸበርቅ ዘአልወ ነውር ብሩህ ብርሃናዊ ማለት ነው። ንጹሕ ጉባኤን አየሁ፣ ነውር የሌለበትን ጉባኤ ተመለከትኩ ይላል ቅዱስ ያሬድ። እግዚአብሔር ጽዮንን አስቀድሞ በሰማይ ሰራት። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደተነገረ ያችን ጽዮንን ደግሞ በምድር ራሷን አስመስሎ እንዲሰራ አርአዮ ለሙሴ ያንን ምስጢር ገለጠለታል። ያቺ ታቦተ ጽዮን ስትያያዝ መታ የደብተራ ኦሪት አሰራሯ ቤተ ክርስቲያን በክርስቶስ ደም ጸናች። ይህንን ሊቁ አባ ጊዮርጊስ ወስዶ ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት፣ ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ሥርዓት አላት። ቤተ ክርስቲያንስ ትትሜሰል በጽርሐ አርያም ዘላይሉ፣ ቤተ ክርስቲያን በሰማይ ያለችውን ጽርሐ አርያም ትመስላለች። ወቅድስት ድንግል በሰረገላ እሳት፣ እናታችን ቅድስት ድንግል ማርያም ወላዲት አምላክ እርሷ ደግሞ ኪሩቤል የሚሸከሙትን የእሳት ዙፋን ትመስላለች። በዚያ ላይ የሚገለጠው ንጉሠ ነገሥት ክርስቶስ ነው። እንዲህ አድርጎ ያንን ዜማ አወረደው። ከታቦተ ጽዮን ገብቶ ይህንን አንቀጸ ብርሃን ቅድስት ወብፅዕት ንጽሕት ወብርት ሲላት ማዕረገ መለኮት ማዕረገ ሕይወት ማኅደረ መለኮት ሲላት ከምድር አንቀጸ ብርሃን ሲጸልይ ከምድር አንድ ክንድ ብሎ ነበር የጸለየው። ይህንን ዜማ አምጥቶ ለንጉሠ ነገሥቱና ለሕዝቡ ሲናገር አናምንህም አንተ ይህንን ዜማ ከሰማይ አመጣው ትላለህ እንጂ አሉት። እግዚአብሔር ይመስክር ብለው አንድ ቀን ህዳር 1 ቀን ሱባኤ ገብተው እግዚአብሔር ይግለጥ ተብሎ በስድስተኛው ቀን የህዳር ቁስቋም ዕለት ጌታችን ኢየሱስ ክርስቶስ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ሰማይ ላይ ታየ። ንሰብክ ወልዶ መድኅነ አለ ቅዱስ ያሬድ። ያን አይቶ ቅድመ ዓለም አካል ዘእምአካል ባሕሪ ዘእምባሕሪ እንበለ አገብሮ እንበለ ተድኅሮ እንበለ ተፈልጦ ያለ መለየት ወደ ኋላ ሳይሆን አባቱ ሳይቀድመው ከአብ አካል ዘእምአካል ባሕሪ ዘእምባሕሪ የተወለደ ዓለምን ሊያድን የመጣው ልጁን ተቀዳሚ ተከታይ የሌለ ልጁን እሱን እንሰብካለናል። ህዳር 6 የቅዱስ ያሬድ ዜማ እውነት መሆኑን ራሱ ክርስቶስ ተገልጦ መሰከረለት። ያ ዜማ እውነት መሆኑን ዛሬ የአቋቋም ተማሪዎች የአቋቋም ትምህርትን በህዳር ቁስቋም ክብረ በዓል የሚጀምሩበት በዚያ ምክንያት ነው። ቅዱስ ያሬድ ድጓ የሚባለውን መጽሐፍ ጻፈ። አባቶቻችን ድጓ ማለት ቀጭን ጽሑፍ ነው። ደግደገ ከሳ ከሚል ግስ ወጥቶ ቀጭን ጽሑፍ ረቂቅ ማለት ነው። ዛሬ እንኳን ጎላ ጎላ ብሎ ታትሟል። እንጃ እንግዲህ መኪና ሳይመጣ የወጣ ግስ ነው ይሄ። ጀርመኖች ማተሚያ ሳይፈለስፉ አንድም ብለው የሚያምረው ጥሩ ነው። ድግ ማለት ትጥቋ ትጥቅ፣ ድጓ ማለት ለዚያች ሴት ትጥቋ ማለት ድጓ ትጥቋ የማን የቤተ ክርስቲያን የቅዱስ ያሬድ ድጓ የቤተ ክርስቲያን ትጥቋ ነው። መጽሐፍ ቅዱስን እያዜመ የሚተረጉም ሊቅ ቅዱስ ያሬድ ነው። ይህ ያላት ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ናት። እውነቴን እነግራችሁ በዚች ቤተ ክርስቲያን እውነቴን እንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚች ቤተ ክርስቲያን ሞቼ እንኳን አልወጣም። ምንም ቢሆን ምንም ነገር ከዚች ቤተ ክርስቲያን ሊያወጣኝ አይችልም። እንደዚች ያለች ቤተ ክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አሐቲ ይእቲ ርግቤ ፍጽምት ርግቤ መደምደሚያዬ፣ ነውር የሌለብሽ ሙሽራ አንቺ ነሽ ብሏታል። መኃልየ ሰሎሞን ምዕራፍ 6 ላይ ራሱ ክርስቶስ ቤተክርስቲያን ነውር የሌለባት አንዲቷ እና ቅዱስ ያሬድ ዘመኑን ከፍሎ ይተረጉመዋል። እንደው ቅዱስ ያሬድ እኮ ይገርማል። ቤተክርስቲያንን ሲያሻው ሙሽራ ሲያሻው ሰማይ እያለ ይዘምርላታል።
እና ወቅቱን ሁሉ እየከፈለ ተርጉሞታልና ከሰኔ 26 ጀምሮ በቅዱስ ያሬድ አከፋፈል ምን ገብቷል? ክረምት ገብቷል። ከመቼ ጀምሮ? አቤት ከመስከረም 26 አይደለም፣ ከሰኔ ነው። ከሰኔ 26 ጀምሮ ክረምት ገብቷል እና ከሰኔ 26 ጀምሮ ቀጥሎ ያለው እሁድ ዛሬ ማለት ነው። መዝሙሩ ደምፀ እገሪሁ ይባላል። የዝናብ ኮቲ ምን አለ? ተሰማ አለ ቅዱስ ያሬድ። ወቅቱን ዘምሮለታል። አሁን ቅዱስ ያሬድ የአምላክ ሥጋ በሚቆረስባት የስግው ቃል ደም በሚቀዳባት ቤተ ክርስቲያን ስለ ዝናብ ማውራቱ ቀልድ አይመስልም? ቀልድ አይመስልም። ለሞኝ ሰው ግን ይመስላል። ምንድን ነው እዚህ የዝናብ ኮቴ የተሰማ እግሩ ጣቱ የምትሉ ምንድን ነው ሊል ይችላል ጅል ሰው። ቅዱስ ጳውሎስ ምን አለ? ለሞኝ ሰው አለ፣ ለስጋዊ ሰው መንፈሳዊ ነገር ሞኝነት ይመስለዋል አለ። ስለምንድን ነው ቅዱስ ያሬድ የሚያወራው? ዝናብ ሲመጣ እንደው ስለ ዝናብ ስታስቡ አሁን ወደፊት ዝናብ ሲመጣ ምን እንዲሰማችሁ ፈልግ ይመስላችሁ? ከዚህ በኋላ አንድ ነገር እንድታስቡ። ከዚህ በኋላ ዝናብ ሲመጣ ይሄ ሕዝብ በሙሉ አንድ ነገር ነው የሚያስበው። እሱን እነግራቸዋል። ምናልባት የኢትዮጵያ ሕዝብ ከጦርነት ይልቅ ዝናብ ይፈራል ይባላል። እውነት ነው? እውነት ነው ማለት ሲተኮስ ያሮጠ ሰው ዝናብ ሲዘንብ ግን ወደ የቤቱ ይሮጣል። እና ዝናብ ምንድን ነው? ዝናብ ሲመጣ ምን ይዘላቸዋል? ዝናብ በጣም ድንቅ ስጦታ ነው። እግዚአብሔር እንዴት አድርጎ እንደሚያዘንበው ብታውቁት፣ እማምላክን እንዴት አድርጎ እንደሚያዘንበው። ዝናብ ባይኖር እኮ አሁን ዳቦ ቤት የለ፣ ሬስቶራንት የለ፣ ቁርስ ቤት የለ፣ ምግብ ቤት የለ፣ 5 ስታር ሆቴል የለ፣ ምናምን የለ፣ መሶብ የለ፣ ትሪ መብሸጥ የለ፣ ሳህን መሸጥ የለ፣ ከደንገን የእንጀራ መሶብ ሰርቶ መሸጥ የለ፣ ምን የለ፣ ምን የለ፣ ማስተርስ የለ፣ ፒኤችዲ የለ፣ ምን የለ፣ ምንም ምናምን ሚኒስተር የለ፣ ፕሬዝዳንት የለ፣ ጠቅላይ ሚኒስተር የለ፣ ምን የለ። ዝናብ ከሌለ ምንም የለም። ይሄ ሁሉ በእንጀራ ላይ ነው ጎበዝ። ይሄ ሁሉ አለው በማን ላይ ነው? በእንጀራ ላይ ነው። ይሄ ሁሉ መሟሟትስ ለምንድን ነው? ለመብላት። አሁን ዩኒቨርሲቲው ሰሞኑን ተማሪ ያስመርቃል ይባላል። የሚያስመርቀው ኢንጂነሪንግ፣ ዋተር ኢንጂነሪንግ ምናምን፣ ቋንቋ፣ ሳይኮሎጂ፣ አንትሮፖሎጂ፣ ፊሎሎጂ፣ ምን ሜዲሲን ምናምን እንደዚህ ማኔጅመንት ተባለ። እኩል ይሆናል። ሆድ ነው፣ ሌላ ምንም የለው። ምንድን ነው? መብላት ነው። ለዚህ እኮ ሆድ ነው፣ ለሆድ ነው። ተመረቅክ ምን አልክ? እንትኑ ይሄ የምትመረቅበት በግራ ሆነ በቀኝ ሆነ በልተህ ለማደር ነው። ሌላ ምንም የለው። አንድ ሰው አሜሪካ ሄደ፣ ካናዳ ሄደ፣ ሲንጋፖር ሄደ፣ ዱባይ ሄደ፣ እኩል ይሆናል። ምንድን ነው? ሆድ። ዝናብ በልተህ እንድታድር የሚያደርገህ ነው። ዝናብ እንዴት አድርጎ ነው እግዚአብሔር የሚያዘንበው? ስለዚህ እግዚአብሔር ዝናብ ሲመጣ እንዴት ደስ ሊለን ይገባል። እውነቴን ነው። አማርኛውን እንዳላበላሸው እንጂ አሉ በትግራይ ሀገር ዝናብ መጣ ሲባል አቦይ እግዚ መጽኦም ነው የሚባለው። ምን ማለት ነው? እኔ አላውቅም፣ ትግረኛ አልችልም። ጌቶች መጥተው እንደማለት ነው። ዝናብ ሲመጣ ጌቶች፣ እውነት ነው፣ እግዚአብሔር መጣ ነው በዝናቡ። ዝናብ ሲመጣ እግዚአብሔር መጣ ነው። ዝናብ ከቀረ እግዚአብሔር ቀረ ነው። እንዴት ትኖራል? ስለዚህ አሁን እኔ የምነግራችሁ ምንድን ነው? ዝናቡን እግዚአብሔር እንዲህ አድርጎ ያዘንበዋል። እንዴት አድርጎ? በተነጊሜ ረቂቅ ዘአቅሮ ለማይ፣ በረቂቅ ጉም ዝናሙን ይቋጥረዋል። እንዴት አድርጎ ቋጥሮ? ጉሙን ይወስድና ጉሙን የሚመራ ደመና አለ። ነፋሱን የሚመራ ደግሞ
መልአክ አለ፣ ደመናውን የሚመራ መልአክ አለ። ነፋሱን የሚመራው መልአክ ነፋሱን ያንቀሳቅሳል። ደመናውን የሚመራው መልአክ ደመናውን ያንቀሳቅሳል። ይዘውት ወደ ውቅያኖስ ይሄዳሉ። ይሄዱና በረቂቅ ጉም ውሃውን ከውቅያኖስ ይቋጥረዋል። በተነጊሜ ረቂቅ ዘያቁሮ ለማይ ከዚያሳ ምን ያደርገዋል? የአርጎም ቀላይ ወደ ላይ ይዘውት ይወጣሉ። ደመናው እየተንጓለለ ወደ ላይ ይወጣል። ወጥቶስ እይሰጠጥ ደመናው ደግሞ አይቀደድም አለ ኢዮብ ተናገረው። ቅዱስ ያሬድ በዝማሬው ተረጎመ። ደመናው አይቀደድም። እንዲህ አይገርማችሁ? አይታችሁታል? ደመናው አቅማድ አለው፣ ታንከር አለው። እንዴት ነው ውሃ በዚህ ደመና? በአውሮፕላን የሄዳችሁ አይታችሁታል መቼስ። በአውሮፕላን ባኔድስ ምን በደመና መሀል ያደግነ ከፍት እየጠበቅን በዚህ ጉሙ እየተገማሸረ አይተነዋል። አውሮፕላኑ ሰንጥቆት ይሄዳል። ብን የሆነ ነፋስ ነገር ነው ደመና። እንዴ ውሃውን በምኑ ነው የቋጠረው? ውሃውን ቋጥሮ ደመናው አይቀደድም። ከዚያስ ምን ያደርገዋል? ዳዊት እንደተናገረ ሐወፅ ካለ ምድር ወአሮይካ ይላል። ይሰማል? እሺ። ውሃውን ቋጥሮ ደመናው ምን አይልም? አይቀደድም። እንዴት ነው የሚያደርገው? ሐወፅ ካለ ምድር ወአሮይካ ምድርን ጎበኘሃት ይላል ቅዱስ ዳዊት። ኢየሩሳሌምን በሰባ ዘመን ጎበኘሃት፣ ቀስ አድርገህም ጠሉን አረካሃት ይላል። ወአብዛይኮ ለብዕላ በሰባ ዘመን ዝናቡን አምጥተህ ከምርኮ በኋላ ለእኛ ሀገር ደግሞ ከግንቦት በኋላ ምድርን ጎበኘሃት። ወአብዛይኮ ለብዕላ ባለጸግነቷንም አበዛኸው፣ አዝመራውን ጎተራውን አዝመራውን አበቀልክላት። ፈለገ እግዚአብሔር ምሉ ማያተ የእግዚአብሔር ወንዞች እንደ ዮርዳኖስ ውሃን የተመሉ ናቸው። ወቆላትኒ ይመልኡ ስርናዬ በረሃው ሁሉ ስንዴን የተመላ ይሆናል ያፈራል ይላል። እንዴት ነው ምድርን ጎበኛት ማለት? መጀመሪያ ልብ ብላችሁ እንደሆነ ሚያዝያ ላይ የሚዘንመው ዝናብና ግንቦት ላይ የሚዘንመው ዝናብ ይለያያል። ግንቦት ላይ የሚዘንመውና ሰኔ ላይ የሚዘንመው ይለያያል። ሰኔ ላይ የሚዘንመውና ሐምሌ ላይ የሚዘንመው ይለያያል። ምንድን ነው የሚሆነው? መጀመሪያ ሐወፅ ካለ ምድር የመጎብኘት ጊዜ ይባላል። ጠብ 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 ያደርገዋል። ካፊያ ለምን? አንድ ጊዜ ዝም ብሎ ቀዶ ቢያወርደው ምን ይሆናል? አፈሩ ታጥቦ ይወሰዳል። መሬት መሸከም እስከምትችል ድረስ ቀስ እያደረገ መሬቷ ጠበቅ ስትል የምትሸከምበት አቅም ስታገኝ ዝናቡንም ጨመር እያደረገው ይመጣል። ያን ያደርግና በነፋስ እያስማማ የተቋጠረውን ውሃ በፀሐይ እያተነነ ለእህሉ እንዲመች አዝመራውን እንዲበቀል ያደርጋል። ያንን ያደርግና በየጥቂቱ ያሳድገዋል። ገበሬው እንዴት እንደሆነ ሳያውቀው ያድጋል ይላል። ይገርማል እኮ ጤፍ ዘርታችሁ ከተዘራበት ጀምሮ እንቅልፍ ሳትተኙ ብታዩት ጤፉ ሲያድግ ማየት ይቻላል? አይቻልም? እስኪ አንድ ጥያቄ ልጠይቃችሁ። ልጁ ሲያድግ አይቶ የሚያውቅ እስኪ አለ? ልጁ ቁመቱ ጨመር ሲያደርግ አይታችሁ ታውቃላችሁ? እኔ እንደዛ ባውቅ ሩጬ ነው የምጠፋው። እናንተ ሳትደነግጡ ድንገት ቤት ውስጥ ያለው ሕፃን ልጅ አንገቱ መዘዝ ቢል ድንገት እንዲሁ እኮ ይገርማል። ሳናውቀው እኮ ነው የሚያድገው። ሳናየው ረቡዕ ይጨምር ማክሰኞ ዕለት ይሁን ምንም አላወቅ ነው። የዛሬ 3 ሳምንት ጨምር ድንገት ጉብ ያለ ልጅ ነው የምናየው። እንዴት እንዳደገ አናውቅም። ጸጋም እንዴት እንደሆነ አይታወቅም። አዝመራው እንዴት እንደሆነ ሳያውቅ እግዚአብሔር ያሳድገዋል።
እርጥቡ ደመና የቀዳው ወደ ላይ ሲወጣ፣ ደረቁ ደመና ሊቀዳ ሲወርድ መንገድ ላይ ይገናኛሉ። እርጥቡ ደመናና ደረቁ ደመና ሲገናኙ ምን ይሆናል? መብረቅ ይወለዳል። ሲጋጩ መብረቁ ቦግ ሲል እንቡጥ የነበሩ እጽዋት ፍንድቅ ብለው አበባ ያብባሉ። ሰው ሲደነግጥ ዕቃውን እንደሚጥለው ነው መሰል። አበቦች የሚያብቡት በመብረቅ ነው። መብረቅ ጥቅም እንዳለው ታውቃላችሁ? አዝሪቱ አዝመራው የሚያብብ በመብረቅ ነው። የአርግ ደመናተ ማጽናፈ ምድር፣ ደመናትን ከምድር ዳርቻ ከውቅያኖስ ያወጣል። ወያወጽኦሙ ለነፋሳት መዛግብት ይሆሙ 12 የነፋስ መስኮቶች አሉ። 4ቱን ለምህረት እየቀሰቀሰ ያመጣቸዋል። ከዚያሳ በኋላ ምን ይሆናል? ዘይሁ መብረቀ ለጊዜ ዝናም፣ ለዝናምም ጊዜ መብረቅን ይሰጣል። መብረቅ ስጦታ ነው። መብረቁን ያመጣል እግዚአብሔር። በመብረቁ እህሉን ያሳድጋል። አዝመራው ለምልሞ ሲያይ ገበሬው ይትፌስሑ ነዳያን፣ ነገ ገብሱ ይደርስልኛል። ዳቦ እየበላ ላደገ ልጅ ይሄው አይገባው። የገበሬ መከራ ቁጭ ብሎ ላደገ ምን ይገባዋል? ነገ ጎመኑ ይደርሳል፣ ነገ ገብሱ ይደርሳል፣ ነገ በቆሎ ይደርሳል እያለ ይትፌስሑ፣ ድሆች ደስ ይላቸዋል። ወይ ጸግቡ ርሁባን፣ የተራቡት ከብቱ ላሙ ደስ ይለዋል፣ ይመገባሉ። የደረቀው የበጎቹ የጥጆቹ ሰውነት ይለመልማል። ገበሬው ቅጠሉን እያየ ደስ ይለዋል። ዝናቡን እያዘ ዝናብ እየመታው እየኮተኮተ ሲያስታቅፈው ቅጠሉ ጅርቅቅ ብሎ ሲያየው እንኳን ዝናቡ ሊያሰቅቀው ደስ ይለዋል። ልማማውን አንጀቱን አስሮ ያነሰዋል። ደስ እያለ ይቆይና መስከረም ይጠባል። ሲመጣስ ሲጠባሳ ምን ይሆናል? ክረምቱ ይሄዳል፣ ፈገግ ይላል። እንጎታት ወሃቡ መዓዛ፣ አበባዎች ሁሉ መዓዛቸውን ይሰጣሉ። ከዚያ በኋላ ክረምቱ ያልፋል። ቁርዬዎች ሁሉ በየዋሻው የተደበቁት ወፎች ሁሉ ይጮሃሉ። ቆቁ ሁሉ ድምፅ ይሰማል። መስከረም ቃለ ማዕነቅ ተሰማ ያለው ነው ሰሎሞን። እሸቱ ይደርሳል። ጊዜ ገሚል በጽሐ፣ እሸቱን ቆርጦ ይበላል። እና ዝናብ እንኳን ደህና መጣ። አሜን አትሉ? ማን? ዝናብ እንኳን መጣ። ከተማው ሁሉ የሚነጻ በዝናብ ነው። እናቴ ዝናብ ባይኖር እኮ ተበላሽተን ነበር አይደለም? እጥብጥብ አድርጎ እንደው ለመስከረም የሚያስረክበው እኮ ከተማውን ይሄ ምኑ ይሻላል? በቃ ይሄ ሁሉ አጣጥሞ ዝናብ ያነጻል፣ ዝናብ ያረካል፣ ዝናብ ፍሬያማ ያደርጋል፣ ዝናብ በሽታን ያጠፋል፣ ጤና ይሰጣል። እናማ በዝናብ ዓይን ሁሉ ማረፊያ ያገኛል። ዝናብን የሰጠን ያከርበት በዓመት ወባረከ ዓመተ ጻድቃኑ፣ በየዓመቱ እያከረመ ዝናብን የሚያመጣ የጻድቃኑን ዓመት የባረከ ዘሰራ ለሰብ ሰንበተ፣ ሰንበትን ለረፍት የሰራ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። እሺ፣ አሁን ጉዳያችን ከዝናብ ጋር አይደለም። ቁም ነገራችን ሌላ ዝናብ አለ። ዝናብ ማን ይመስላችኋል? እርሱ ኢየሱስ ክርስቶስ ነው። ዝናብ የተባለ ክርስቶስ ነው። በብላችሁ ስሙ። የዝናብ ኮቴ ተሰማ ማለት የክርስቶስ ልደቱ በነቢያት ተነገረ።
በነ ኢሳይያስ በነቢያት በእነሱ ተነገረ። መንፈስ ቅዱስ በመላባቸው እመጣለሁ፣ እወርዳለሁ፣ እወለዳለሁ እያለ ተናገረ። ቃል ወልድ ሆይ መጻን ዘይቀንጹ ማእከለ አድባር ወያንበሰብስ በዲበ አውግር። ልጅ ወንድሜ ክርስቶስ ተራራ ከሜዳ ከፍ እንደሚል በቅድስናቸው ከፍ ባሉ በነቢያት ትከሻ እየተነገረ ፌቆን እየመሰለ ዋልያን እየመሰለ ሰውን ሊያድን እየቸኮለ በትንቢት ተራራ ላይ ክርስቶስ ወደዚህ ዓለም መጣ። ያንን ዝናብ የተሸከመችው ደመና እመቤታችን ቅድስት ድንግል ማርያም ናት። አንቲ ዘበአማን ደመና እንታስተርአይኪ ለነ ማየ ዝናም። እውነተኛ የሕይወት ውሃን የተሸከምሽልን ነፋስ የማይበትንሽ እውነተኛይቱ ደመና ድንግል ማርያም ነሽ ይላል ቅዱስ ኤፍሬም። ያ ዝናብ ኢየሱስ ክርስቶስ ነው። ድንግል ማርያም እውነተኛይቱ የሐምሌ የነሐሴ ደመና ናት፣ ዙሮ የማይበተነው። ቅዱስ ያሬድ ደግሞ ሲናገር ራቁ ደመና ዘአልቦ ሙስና ይላል። ደረቅ ደመና ናት ድንግል ማርያም ይላል። ቅዱስ ኤፍሬም እርጥብ ደመና ናት አለ። ቅዱስ ያሬድ ደግሞ የለም ደረቁ ደመና ናት፣ ደረቅ ራቃ ደመና ያላትን ቅዱስ ቄርሎስ፣ ቅዱስ ያሬድ ደግሞ ራቁ ደመና አለ። ምን ማለት ነው? አይጋጭም እንዴ? አይጋጭም። ደረቅ ደመና እርጥብ ደመና የተባለች ድንግል ማርያም ናት። ደረቅ ደመና የተባለችው የወንድ ዘር ያላረፈባት እርግማን ያልወደቀባት ስለሆነች ደረቅ ደመና ትባላለች፣ ነውር የሌለባት። እርጥብ ደመና የምትባለው ደግሞ ዝናም ማየ ሕይወት የሕይወት ውሃ ክርስቶስን ለተጠሙ ነፍሳት ይዛ ስለመጣች ነው። ደረቁ ደመናና እርጥቡ ደመና ሲጋጭ መብረቅ እንደሚወለደው ደረቅ ደመናና እርጥብ ደመና ከምትባል ከመቤታችን ከቅድስት ድንግል ማርያም መብረቅ ኢየሱስ ክርስቶስ ተወለደ። መብረቅ ዳዊት መዝሙር 143 ላይ አብርቅ መባረቅቲከ እግዚኦ ወዝርወሙ ይላል። መብረቅህን ቦግ አድርገህ ጠላቶችህን በትናቸው ይላል። መብረቅህን አብን ነው፣ ልጅህን ግለጠው። ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ስለ ጌታችን ኢየሱስ ክርስቶስ ሲናገር ዘውእቱ ጸዳለ ስብሐቲሁ ይላል። እርሱ የክብሩ ጸዳል ነው፣ የአብ ብርሃን ነው ይላል። መብረቅ ክርስቶስን ወልድን ደግሞ አብርቅ መባርቅቲከ ሲለው ጌትነትህን ግለጥ፣ ዝርሆሙ ለጸላይትከ ጠላቶችን በትናቸው፣ አጋንንትን በትንሣኤ ብርሃን አጥፋቸው ማለቱ ነው። መብረቅ ንውጽውጽታን ያስገኛል። መብረቅ ቦግ ሲል ምድር ትነዋወጻለች። ወኮነ አብይ ድልቅልቅ ዘኢኮነ እምድኅረዝ ዘይኮነ እምቅድመዝ ወዘኢይከውን እምድኅረዝ ይላል ራእየ ዮሐንስ ምዕራፍ 16 ላይ። ከዚህ አስቀድሞ ያልተደረገ ከዚህ በኋላም የማይደረግ ታላቅ መብረቅና ንውጽውጽታ ሆነ ይላል። ከዚህ አስቀድሞ ያልተደረገ እንግዲህ ወዲህ የማይደረግ ታላቅ ንውጽውጽታ ሆነ ማለት ከዚህ አስቀድሞም ተወልዶ የማያውቅ እንግዲህ ወዲያም መልሶ የማይወለድ መብረቅ ኢየሱስ ክርስቶስ ተወለደ። ዝናቡ እሱ፣ መብረቁ እሱ ነው ክርስቶስ። የተጠማችው ምድር የእኛ ሰውነት ነው። የኃጢአት በረሃ የበላን ሄኖክ ሲናገር ወናሁ ርኢኩ ቆላተ እሙቃተ እለይት ቃረባ በበይናቲሆሙ፣ እርስ በርሳቸው የማይገናኙ በረሃዎችን አየው ይላል። የሁላችንም ሰውነት በረሃ ነው፣ የኃጢአት እሳት የሚነድበት።